ባለቀሽስ ምን ልታመጭ ነው አንቺ ቆሻሻ? ትሰሚኛለሽ? ቶሎ ብለሽ ቤቱን ለቀሽ ውጪ። እያሳመንከኝ ነው። በራሴ ሄዳለሁ። ልቀቀኝ እባክህ። እንዴት አድርጌ ዶክተር ምኑን አጽናለሁ? እሷ እኮ አናልኮነችብኝ እኮ ማንም የለኝም። እባክህ እንዳይመንደ እባክህ ከጓደኞችሽ ጋር ለመገናኘት ነው እንደዚህ አይንሽ ድረስ የምትኳኳዩ? እኔማ ከማዬ ጋር ስጣላ ከቤት ወጣሁ። ግን ቆይ ለምን ከኔ ጋር ትንሽ ወተን ፈታ አንልም? እርግጠኛ ነኝ እኔ እየደወልኩለት እንደሆነ ስላወቀ ነው የማያነሳው። ማንም ሰው ከመንገሬ ላይ ሲቆም ዝም ብያለሁ። እኔ እዚህ ምድር ላይ ማንም ማመን እንዳለብኝ በፍጹም አላውቅም። እኔ እኮ አቻኩልሽ ስጠሪ የጠፍተ ነው። ማን አባሽ ፈቅዶልሽ ነው እዚህ መተሽ የምትጋደው? አንተ ሁልጊዜ ነገሮችን ታቃልላለህ። በህልሙ እንኳን ይደርስብኝ። ቆይ ግን ይሄን ቦታ እንዴት ልታገኙ ቻልክ? በነገራችን ላይ ዛሬ ከምን ጊዜውም በላይ በጣም አምሮብሻል። በዚህ ጨለማ ሳይስ ደግሞ ፍቅሬ በጣም እየጨመረ መጣ። አይ ቤኪ፣ አንተ እኮ ንግግር በደንብ ታውቅበታለህ። ይኸውልህ ቤኪ፣ ቤት ስንገባ ይሄንን ፍቅርን በተግባር ማየት እፈልጋለሁ። ነገ ከነገ ወዲያ በስራ ስንወጠርና በጣም ቢዚ ስንሆን ይሄ ፍቅራችን አለ ወይ የሚለው ነው የኔ ጥያቄ። ቤኪ፣ የዛሬ ዓመትም ብቻ ከዛ በላይ ይሄ ፍቅራችን እንዲቀንስ አልፈልግም። እሺ በቃ እንደዚህ እንደሆነ እንፈልግ። አታስቢኝ ፍቅር፣ እኔ ላንቺም ማልሰጠው ጊዜ አይኖርም። ደግሞ ስራውም ቢሆን ጥንቅር ብሎ ይቀራል፣ ካንቺ አይበልጥብኝ። እንዴ ቤኪ፣ ስራንማ ማክበር አለብህ። ስራን ስታከብር ነው እኔን የምታከብረኝ። እና ደግሞ እኔ ስራ የማይሰራ ባል አልፈልግም። ታዘዝ ቆንጆ፣ ላንቺ ሲል ጠንካራ ባል ነው ይሻላል። አሁን ይሄን ውብ ምሽት በዚህ ጣፋጭ ወይን አጅበን ይሄን ቆንጆ ምሽት አብረን እናሳልፍ። እሺ ወደ ወይናችን። ና ያምር በጣም ዳይመንድ እባክህ ልቀቀኝ፣ እያሳመምከኝ ነው። ወይኔ ጉዴ፣ ምን አይነት አውሪ ነህ ግን? እባክህን፣ ኧረ ሰው የለም እንዴ? ወይኔ ጉዴ። ክፍታፍ፣ ይህንን ክፍታፍ አፍሽን ዝጊና ቀጥ ብለሽ ሂጂ። ይኸውልሽ ሰማሽኝ? የአንቺን ጩኸት የሚሰማ አንድም ሰው እዚህ አካባቢ የለም። እሺ ዳይመንድ እባክህን፣ እያሳመምከኝ ነው። በራሴ ሄዳለሁ። ልቀቀኝ እባክህ። ሄሉ እዛ ሆስፒታል ውስጥ አልጋ ላይ እየተሰቃየች፣ አንቺ በነፃነት ከሀገር ከወንድምሽ ጋር ልሸሽ። እንኳን አገኘሁሽ፣ እንኳን ደረስኩብሽ። ለእያንዳንዱ ድርጊትሽ ገብተሽ እዛ መጋዘን ውስጥ ዋጋ አስከፍልሻለሁ። ዳይመንድ እኔ እኮ ሴት ነኝ። እባክህ እንደዚህ አታሰቃየኝ። ትንሽ እንኳን አታዝንልኝ እባክህ። ዝም ለእንዳንቺ አይነት ክፉ ሴት ምንም አይነት ዝነት የለም። እሺ ዳይመንድ፣ የፈለግከውን መሰክራለሁ፣ የፈለግከውን እነግራለሁ። ግን እባክህ እንደዚህ አታሳመመኝ እባክህ፣ ልቀቀኝ። ዝም በይ። ገና ገነጣጥዬ በቦርሳ እጅሽን እሰጥሽ የለም። ይኸውልሽ ለእንዳንቺ አይነት ክፉ ሴት ምንም አይነት እዝነት የለም። ላደረግሽው ነገር፣ ለእያንዳንዱ ነገር እዛ ቤቱ ስትገቢ ዋጋሽን ትከፍያለሽ። አንደበትሽ መለፍለፍ ማውራት ይጀምራል። ጉዴ፣ ሰው የለም እንዴ? ያንን አውሬውን ክፉን ዳይመንድ ከማምጣቴ በፊት ቀጥለሽ ወደ ሞትሽ አፍሽን ዘግተሽ ትሄጃለሽ። ተግባባን? ካለበለዚያ እዚሁ አንገትሽን እቆርጥልሻለሁ። ሰማሽ? አዎ ቤኪዬ፣ ማውራት መልመድ አለብን። ትናንሽ ቅሬታዎች እንኳን ቢሆኑ በንግግር መፍታት መቻል አለብን። ትክክል ነሽ። እኔ እኮ የሚገርምኝ እንዴት ነው የሰው ልጅ ፍቅርንም ምክርንም የሚችልበት? አንዳንዴማ ባለብቻ የሆንኩ ሳይሆን ተማሪ የሚሆንኩ ነው ይመስላል። እንዴ ተማሪ? ቤኪዬ ይኸውልህ ቤኪ፣ ባልና ሚስት እኮ ማለት እርስ በራሳቸው የሚማማሩ ሰዎች ናቸው። እኔ ደግሞ ያንተ ሚስት እንደሆነ ካንተ በጣም ብዙ መማራቸው ነገሮች አሉ። እስቲ ለምሳሌ አንድ ነገር ለምሳሌ ዋው ቆንጆ ነው፣ ግን አልገባኝም።
እንዴ? እባካችሁን እርዱኝ! ማንም የለም እንዴ? እባክህ ዳይመንድ፣ ምን እያደረክ ነው? ለምን እንደዚህ ያመጣኸኝ? ለምንድን ነው ያሰርከኝ? እባክህን እጅ ደነዘዘ ፍታኝ። እስከ ዛሬ ድረስ እኔን የምታውቂ በሳቅ በቀልድ በጨዋታ ነው አይደል? ነገሮችን ችላ ስል ነው የምታውቂ። ሄሉ ጋር ያደረግሽውን ነገር ግን በቀላሉ አላልፍሽም። ዳይመንድ ይኸውልህ፣ እኔ እኮ ምንም አውቀው ነገር የለም አልኩህ። ለምንድን ነው ማፈታኝ? ምንም አላውቅም በቃ። በፍጹም እውነቱን ካልተናገርሽ ከዚህ ቤት በሰላም አትወጪ። እባክህን እመነኝ ዳይመንድ፣ እኔ ምንም አውቀው ነገር የለም። እኔ ከሄሉ ጋር ምን አገናኘኝ? እኔ እኮ ዳይመንድ በራሴ ጥሪ የምኖር ምስኪን ሴት እኮ ነኝ። እባክህን እመነኝ። አትዋሽ አልኩሽ እኮ። እኔን ማታለል በፍጹም አይቻልም። ሄሉን የገፈተራትን ሄሉ ላይ እንደዚህ አይነት አደጋ እንዲደርስ ያደረጋትን ሰው እስክትናገሪ ድረስ ከዚህ ቤት በሰላም አትወጪ። እባካችሁን እርዱኝ! ሰው የለም እንዴ? እባካችሁን እርዱኝ! ጮይ ለምን እባክህን ዳይመንድ፣ በደንብ ጮክ ብል አግዝሽ። ትሰምኛለሽ? ከዚህ ቤት ዛሬ ሬሳሽ ነው። እባክህን አትጉዳኝ። እባክህን ዳይመንድ አትጉዳኝ። እኔ እኮ ጥፋተኛ አይደለሁም። እባክህ አትጨክንብኝ። አንቺ ግን ምን አይነት ሴት ነሽ? ሁል ጊዜ ተንኮል፣ ሁል ጊዜ ሴራ አይሰለችሽም? ዳይመንድ ስለፈጠረ አምላክ ይሁንብህ ፍታኝ። ለምን እንደዚህ ታደርገኛለህ? ይኸውልህ ገመዱን ትፈታውና በሰላም ብናወራ ይሻላል። ስለ ሰላም የምታወሪኝ አንቺ ነሽ። ትሰሚኛለሽ? ስለ ሰላም የማውራት ምንም አይነት ሞራሉ የለሽም። አሁን ይኸውልሽ ሄሉን ለምን እንደዚህ እንዳደረግሻት እውነቱን ተናገሪ። ካለበለዚያ ከዚህ ቤት ሬሳሽ ነው የሚወጣው። ዳይመንድ እኔ እኮ እውነቱን ብነግርህ ደስ ይለኝ ነበረ፣ ግን ደግሞ እዛ ቦታ ላይ በአጋጣሚ ነው የተገኘሁት እንጂ ምንም አውቀው ነገር የለም። አይደለ? በአጋጣሚ ነው የተገኘሽው አይደል? እኔን ማታለል በፍጹም አይቻልም። እየሰማሽ ነው? ማታለል እኔን በፍጹም አትችይም። ይኸውልህ ዳይመንድ እኔ እኮ እውነቱን አውቄ ብነግርህ ደስ ይለኝ ነበር፣ ግን ምንም አውቀው ነገር የለም። እባክህ ፍታኝ፣ እባክህ። የመጨረሻ እድል ነው የሰጠሁሽ። እውነቱን የማትናገሪ ከሆነ በደረቅ ምላጭ ላጭቼ በተንኮል የተሞላውን አይምሮሽን እንደዚህ አውጥቼ አጎርስሻለሁ። ለምንድን ነው ሄሉ ላይ እንደዚህ አይነት ነገር ማድረግ የፈለግሽው? ዳይመንድ እባክህ ልቀቀኝ። ዳይመንድ እባክህ። ማዘሯ ደግሞ ድጋሚ ቴክስት አድርጋልኝ ነበር። ቤት እንደሄደች ነግራኛለች። ምግብ ምናምን እንድታዘጋጅ። ወይ በጣም ደስ ይላል ቤኪ። ማዘሯ እኮ ለኛ በጣም ነው የምትጨነቅልን። ስማማ ቤኪ፣ ለምን ቤት ስንሄድ መጀመሪያ ሄደን ማዘሯን አንጠይቃት? እሷም እኮ ከመንገድ ስንመለስ እንዳይደክመን ነበር እንደዛ ያደረገችው። ግን አንቺም ያመጣሽው በጣም መልካም ሀሳብ ነው። እንደውም እንደዛ ካልሽማ ቀድመን ቤት ደርሰን ሰርፕራይዝ እናደርጋታለን። አዎ ቤኪ፣ ማዘሯ እንደ ጓደኛ ቀርባ ብታማክረንም እኛ ግን እሷን ማክበር አለብን። እሺ፣ እሷን ሄደን እኛ በተቻለን ነገር ማገዝ ይኖርብናል። የምትናገሪያቸው ነገሮች እንዳለ እኮ ነው በአንድ ሰው ልብ ውስጥ የሚገቡት። ትዳራችን ደግሞ በአንቺ መልካም ሀሳብ የተሞሉ ነው የሚሆኑት። የኔ ቆንጆ ሚስት፣ ፈጣሪ አንቺን ስለሰጠኝ በጣም ነው የማመሰግነው። እንዴ ሻይና አጠጣ። ዶክተር እንዴ አይደል? ቆይ ምንድነው የተፈጠረው? ለምንድነው ሄሉን እንዳያት የከለከልከው? ከባድ ነገር ነው? አደጋ ደርሶባታል? አይ ያን ያህል እንኳን አይደለም። እና እንዴት ነው ዶክተር? ይኸውልሽ አይደል፣ አሁን ያንቺ እዚህ ማደር ምንም ጥቅም አልታየኝም። አንቺ ወደ ቤትሽ ሂጂና እረፍት አድርጊ። አቤ ከኔ ጋር ይሆናል። አይ እንደዛ እንኳን አይሆንም። ዳይመንድ ቢኖርስ? እሺ ብቻውን ትቼው እንዴት ነው የሚሄደው? ይቅርታ ዶክተር፣ ሳላንኳኳ ገባሁ። ችግር የለውም አሹ፣ ደንግጠ እንደሆነ ይገባኛል። ዶክተር ሄሉዬስ ዶክተር፣ እህቴስ እናቴስ ዶክተር፣ ሄሉዬስ የት ነች? ይኸውልሽ አቤ በጣም ተከፍቶ ውጭ ላይ ቁጭ ብሏል። ከቻልክ ሂድና እስኪ አበርታው።
አይ እንዴት አድርጌ ዶክተር ምኑን አጽናናሁት? ይኸውልህ እሱ ያለ ሄሉ አይናገር አይጋገር ነው። እንዴት ያለ ነገር ገጠመ? አሹ እንኳን መጣ። በቃ አንተ ሄድና አቤን አረጋጋው። እኔ ጠዋት የሚያስፈልግ ነገር ካለ ይዤ እመጣለሁ። እሺ በቃ ቆይ አቤት ነው ያስፈልግ። በቃ ደህና ደሩ ዶክተር። ሄሉዬን አደራ እሺ? ዶክተር አቤስ እሺ፣ አቤስ የቱ ጋር ነው? አቤስ ና ላሳየህ። ደህና ነህ? እንዴት ነህ? በጣም ተረብሻለሁ። ምን ደህና ነው አልቻልኩም። በቃ ተዋቤ ተረጋጋ እንጂ። እኔንም እኮ ጭራሽ እያስጨነቀኝ ነው። ለሁሉም እኮ ዶክተርዬ እኮ እያያት እኮ ነው። ምን ላደርጋ? እሷ እኮ አናገር ከሆነችብኝ እኮ ማንም የለኝም። እሷን ከቤተሰቦቿ ጠየቅኩ። ለዚህ ላይ ያደረኳት እኔ ነኝ። ቁጭ በል እስኪ። አታማሪ ጨምርባል ይባላል። ይኸውልህ አሁን እኮ ደህና እየሆነች ነው። ይልቅ አታማርትባት። ደግሞ የልዩ ጠንካራ ነች፣ ትድናለች። እባክህ ንገረኝ። ሄሉ ደህና ናት? ልቧ እየመታ ነው? ዶክተር እባክህ አንድ ጥሩ ዜና ንገረኝ እባክህ። ተረጋጋ። ያው ስሜት ይገባኛል፣ ግን አሁን ጥሩ ዜና አለ። ኤሏን በጣም ጥሩ ሁኔታ ላይ ነው ያለችው፣ ግን ደግሞ ለትንሽ ሰዓታቶች በቂ ክትትል ያስፈልጋታል። እንደው ዶክተርዬ መቼስ አንተ የምታወራት ነገር ሁሌ ለጋ ቅቤ ነች። ክፉ አታወራም። እንደው እስኪ ምኗን አገኛት? እንደው ግልጡን ንገረን ዶክተር። ያን ያህል እንኳን የሚያሰጋ ነገር አይደለም። ያው ጭንቅላቷ ላይ ትንሽ ምታለ፣ አሁን እሱን አይተነዋል፣ ታክማለች። አይ ዶክተርዬ እንደው አንተ ባትኖር ኖሮ ምን ይውጠን ነበር? አያደን ነካት ዳንሽ። በቃ እኔ እኮ ነግሬሃለሁ። አዎ ትድናለች ብያለሁ። እስቲ አሹ ዝም በል ዶክተር። ገብቼ ሊያዝ እችላለሁ ዶክተር? እባክህ አንዴ ቃም ቢሆን አንዴ ገብቼ ሊያዝ፣ እጇን ሊያዘው ዶክተር እባክህ። አቤ ተረጋጋ። አሹ እንዳለው ነው። ኤለን በጣም ደህና ነች። ያው ገና ማደንዘዣው አለቀቃትም፣ ለዛ ነው ማየት ማትችለው። ግን አሹ አንድ ነገር ልንገርህ፣ እችን ክፉ ሴት ሁላችንም ተባብረን ማግኘት አለብን። የምን መተባበር ብቻ ዶክተርዬ? ያችን የመርዝ ብልቃት ቀበሮ አንገቷን አንጠልጥዬ ነው አንተ ጋር ማመጣ። እንደው የኔ የመሰለ ወንድሜን እንዲያኮራምታ ስታስቀምጠው ምን ሆንክ? መቼስ አትቀይምኝ እትዬ? አጮህ የእንጀራ ጉዳይ ሆኖብኝ ነው። ችግር የለውም አሹ፣ ይሄ ትችላለህ፣ ችግር የለውም። እሺ በቃ ዶክተር አደራ እንግዲህ ሄሉዬ ነገር ልቧ እንዲመታ አድርግ። አይዞህ። በቃ አሁን ተረጋጋን። ቁጭ በል። ፍቅር። አቤት። እዚህ ምን ትሰሪያለሽ? ምን ነው መምጣት አልችልም እንዴ? ለነገር ካልሆነ መብትሽ ነው። ቆይ ለምን መጣሽ? ቆይ ዴቭ ሰሞኑን ወዴት እየሄደ ነው የሚጠፋው? ለምን አትነግሪኝም? አላውቅም። እኔ ስለ ዴቭ ስጠይቅሽ ሁሌ ምንም የማውቀው ነገር የለም ነው የምትይኝ። ስለ ዴቭ ጠንቅቀሽ ታውቂያለሽ። አሁን ማንነትሽን ረሳሽና እኔም መናቅ ጀመርሽ አይደለ? ዴቭ የት ነው ያለው? ንገሪኝ። ፍቅር፣ ዴቭ የት እንዳለ ለአንቺ የመናገር ግዴታ የለብኝም። እሺ፣ የራሱ ጉዳይ ኖሮት ነው ሄደው። አሁን ዝም ብለሽ አትጮይብኝ። ስሚ፣ አሁን የት እንዳለ እንድትነግሪኝ ብቻ ነው የምፈልገው። ይኸውልሽ እማትነግሪኝ ከሆነ የሚፈጠረው ነገር ዝም ብያ ላይ ዴቭ የት ነው ያለው? ፍቅር፣ እኔ ላንቺ የምነግርሽ ምንም ነገር የለም። እሺ፣ ዴቭ የት እንዳለ ማወቅ ከፈለግሽ ደግሞ ደውለሽ ራሱን ጠይቂው። ሲጀመር በእኔና በዴቭ ስለምትቀኝ ነው አይደል እዚህ የምትመጪው? ኧረ ተይ እንጂ፣ አሁንም እንደሱ ነው የምታስቢው? አዎ፣ እሱን ሰበብ እያደረግሽ ነው እዚህ የምትመላለሽው። ሰሚኛለሽ? እኔ የራሴ ህይወት ያለኝ ሰው ነኝ። ከዚህ በኋላ እዚህ እየተመላለሽ አታስቸግሪኝ። አሁን ውጪ። ስሚ፣ ዛሬ ዴቭ የት እንዳለ ሳትነግሪኝ ከዚህ ቤት አልወጣም። ላንቺ ያለኝ ጥላቻ የት እንደደረሰ አልገባሽ። ዝም ብለሽ ከመሬት የተነሳሽ ታሪክ አትጻፊ። አሁን ውጪ በቃ። ልቀቂ። ባለቀሽስ ምን ልታመጭ ነው አንቺ ቆሻሻ? ትሰሚኛለሽ? ቶሎ ብለሽ ቤቱን ለቀሽ ውጪ፣ አለበለዚያ ግን ሌላ ነገር ይፈጠራል። አደይ፣ አንቺ እኔን በጥፊ መታሽኝ። የሚሆነን ነገር ጠብቂ፣ አሳይሻለሁ። የፈለግሽ ነው እንጂ ምን የምፈራሽ መስሎሽ ነው? ውጪ። ጭራሽ እዚህ እየመጣች ወሬዋን ታወራለች።
ቆይ ግን በሩ ቁልፍ አልነበር? እንዴት ልትገባ ቻለች? ቤኪዬ ነገ የምንሄድበትን ሰዓት አውቀዋል አይደለም? ደግሞ ተኝተን አርፍደን ተነስተን መንገዱ ፀሐይ እንዳይሆንብን አውቃለሁ የኔ ፍቅር። ነገር ግን የጫጉላ ጊዜያችን ስላልተፈጸመ ትንሽ እዚህ ብንቆይ በጣም ደስተኛ ነኝ። እኔም እኮ እዚህ ብንቆይ በጣም ደስ ይለኝ ነበረ። ግን ቤኪ ወደ ቤት መመለስ አለብን። እዛ ሄደን የምናስተካክላቸው በጣም ብዙ ነገሮች አሉ። የሰዎችንም ሰላምታ እኮ መቀበል አለብን። አየሽ አይደለ? አንቺ ሁሌም ስለ ነገር ነው የምታስቢው። እኔ ደግሞ ዛሬ እናንተ አጥማት ነው የምለው። ሳስበው የልዩነታችንም ያዋድድን። አዎ ቤኪ፣ እኔ እናንተ ስንደባለቅ ነው ሙሉ ሰው የምንሆነው። ትክክል ነሽ። አሁን በቃ ሻንጣውን ተይውና ነገ ታስተካክያለሽ። አሁን እረፍት እናድርግ አይሻል? እሺ ጨርሻለሁ። እንዴ ልዱ፣ ቆይ እንደዚህ በጣም ትኳኳዩ የት ልትሄጂ ነው? የትም ልሄድ አይደለም ሩታ፣ እንደዚሁ ዝም ብዬ ነው። አንቺ በቃ የኔ ነገር ምንም አይጥምሽማ። ይኸውልሽ ልዱ፣ እኔ ልታታልኝ አትችይም። እሺ እህትሽ እኮ ነኝ። ንገሪኝ፣ ቆይ የቀጠርሽው ሰው አለ? ምንም የለም ሩታ፣ በቃ ከጓደኞቼ ጋር ወጥቼ ዘና ልል ነው። አንቺ ግን ዝም ብለሽ ነገሩን አታክብቺው። ከጓደኞችሽ ጋር ለመገናኘት ነው እንደዚህ አይንሽ ድረስ የምትኳኳዩ? ቆይ ልዱ ግን ዶክተርን ታገኙ ነው? ኧረ እኔ በእናትሽ በጭራሽ ወደ ሆስፒታል ድረሽ አልልም። ቆይ ለምን አታምኚኝም? ጓደኞቼ ጋር ነው የምሄደው። ይኸውልሽ ሊዱ፣ እኔ እኮ ላንቺ ብዬ ነው። ይኸውልሽ ዶክተር የራሱ ህይወት ያለው ሰው ነው። እሺ አንቺ ደግሞ ባህሪሽ በጣም አስቸጋሪ ነው። ኡፍ ጀመረሽ ደግሞ እንደ ነገረኛ ሚስት የሚያጨቀጭቅሽ ነገር። ሄደሽ ዶክተርን ስራው እንድታስተጓጉበት አልፈልግም። እሺ የእውነት ጓደኞችሽን ታገኛቸው ከሆነ እኔም ደግሞ ብቻዬን ስለሆንኩኝ አብሬሽ ልሂድ፣ በዛውም ሸኝሻለሁ። አይ ሩታ አንቺ እዚሁ አረፍ በይ። እኔ ደግሞ ጓደኞቼ እየጠበቁኝ ስለሆነ ደግሞ ከነሱ ጋር ብዙ የምናወራው ነገር ስላለ ብቻዬን ብሄድ ይሻለኛል። መልካም ጊዜ ይሆንልሽ ሊዱ። ግን ደግሞ ኳሸሽን በመካከላችን ትልቅ ጸብ ነው የሚነሳው። እሺ እያሹሽ አይደለም ሩታ፣ ደህና ወይ? አንተ ዳኒ ምንድነው መንገድ ላይ የሚያደናብረው? ውይ ይቅርታ ፍቅር፣ አላየሁሽም ነበረ። ደግሞ ምን አይተህ ነው ወደ ኋላ የምትገላመጠው? ምንድነው እንደዚህ ያስደነገጠ? አይ ድንገት እዚህ መንገድ ላይ ሳገኝሽ እኮ ደንግጬ ነው። እኔ ምንም አልሆንኩም። ትንሽ ሰሞኑን አየር ስላልተመቸኝ ነው። ግን አንቺ ወዴት እየሄድሽ ነው? እኔማ ከማዬ ጋር ስጣላ ከቤት ወጣሁ። አንተ ግን መንገድ ላይ የምትዞረው የሆነ ነገር ሆነ እንደሆነ ያስታውቃል። ቆይ ቤዛ የት ነው ያለችው? እኔ እኮ የቤዛ የቅርብ ጓደኛ ነኝ። ምንም ነገር ሊደብቀኝ አይገባም። እንዲህ ፍቅር፣ ኧረ እባክሽ ድምፅሽን ቀንሺ፣ ሰዎች እንዳይሰሙን። እኔ እኮ በጭንቀት ብዛት እብድ ልሆን ነው። ቤዛም ጠፍታለች፣ ስልኳም አይሰራም። ዳኒ እኔ እኮ የቤዛ ጓደኛ ነኝ። በመካከላችሁ ምን እንዳለ በደንብ ነው ጠንቅቄ የማውቀው። ምንም ልደብቀኝ አይገባም። ደግሞ ሄሉ ሆስፒታል እንደገባች ሰምቻለሁ። አንተና ቤዛ የሆነ ጉዳት ሳታደርሱባት አልቀራችሁ። እንዴ ቆይ ፍቅር ተረጋጊ እንጂ። አውቃለሁ የቤዛ ተባባሪ ነሽ። እውነት ነው ደግሞ ሄሉ ላይ አደጋ ያደረስነው እኛ ነን። ደግሞ ግን ሳናቅ ነው። ምን እያልክ ነው ዳኒ? አንተና ቤዛ ናችሁ ሄሉን ገፍትራችሁ የጣላችኋት? ቆይ አብዳችኋል እንዴ? እንዴት እንደዚህ አይነት ነገር ትሰራላችሁ? እሺ አሁን ቤዛ ወደ እኔ ሸሸችው። እኔም ቤዛም ወዲያውኑ ደንግጠን ያመለጥ ነው። እኔም ወደዚህ ስመጣ ቤዛም የት እንዳለች አላውቅም እና እሹ እንዳይዟት ብላ ተደብቃለች። ስልኳንም ዘግታብኛለች። የት እንደጠፋች አላውቅም። እኔ በጣም ነው የጨነቀኝ። ይኸውልህ ዳኒ፣ አሁን እነሱ እናንተ መፈለጋቸው አይቀርም። በፍጥነት ከዚህ መሰወር አለብህ። እኔ ደግሞ ቤዛን ለመፈለግ እሞክራለሁ። አዎ ልክ ነሽ። እኔም እዚህ መቆም የለብኝም። ደህና ወይ በቃሽ። እና እንዴት ነሽ? እኔ ደህና ነኝ ዶክተርዬ። አንተ ግን ቀንም ሌሊትም እንደዚህ እየለፋ
ለምን ለራስ ትንሽ ረፍት አትወስድም? በጣም እኮ እየደከመክ ነው። ሊዲያ እኔ እኮ ይህን ሙያ እኮ የተማርኩት ሰለቸኝ ደከመኝ ሳልል ሰዎችን ለመርዳትና ስራዬን ለመስራት ነው። እሱማ ልክ ነህ፣ ግን ቆይ ለምን ከኔ ጋር ትንሽ ወተን ፈታ አንልም? እኔ እኮ ቀኑን ሙሉ አንተን ሳስብ ነው የምውለው። አንቺ ደግሞ ሁሉ ጊዜ ቢሮ እየመጣሽ ስራ ስታስበጊ እኮ ይገርመኛል። ደግሞ ዛሬ ፈልገሽ ነው የመጣሽው? እየመጣሁትማ አንተን ለማግኘት ነው። ከአንተ ጋር ሳወራ አንተ ጋር ስሆን ምናምን ደስ ይለኛል። በቃ አንተ እኮ ልዩ ሰው ነህ። ከአንተ ጋር ስሆን ልዩ ስሜት ይሰማኛል። እኔ ደግሞ ልዩ ነገር እወዳለሁ። እባክሽ ሊዲያ አታጋኝ። እኔ እኮ በጣም ተራዋቂም ነኝ። ደግሞ ቆይ በጣም በተደጋጋሚ ብቻሽን እየመጣሽ ነው። ሩታስ አብራችሁ ነበር ነው የምትሆኑት? እዚህ ጋር አሁን ስለ እሷ ማንሳቱ ለምን አስፈለገ? እኔ የመጣሁት አንተን አፍቃኝ ላይክ ነው። ደግሞ ዶክተር እየጻፍኩ ላይ ምንድን ያለው እና ላንሳለክ ይኸውና እኮ አንቺ ልዱ ቆይ እዚህ ቢሮ ውስጥ ምን እየሰራሽ ነው? ደግሞ እንዴት ተቀራርባችሁ ምን እየሰራሽ ነው? ቆይ አንቺ ልጅ ግን ስነ ስርዓት የሚባል ነገር አታውቂም እንዴ? በረስ አታንኳኪ ነው የምትገቢው? ሩታ በቃ ተረጋጊ፣ ቁጭ በይ። አንቺ ስነ ስርዓት አታስተምሪኝም? እሺ ቆይ ተቀራርባችሁ ምን እያደረጋችሁ ነበር? እስኪ ንገሪኝ። እኔ እኮ ጸጉር ላይ የሆነ ነገር አይቼ ላነሳለት ነው። አንቺ ግን ምንድነው መተሽ እንደዚህ እንደብድ የሚያስጨውሽ? ይኸውልሽ ሊዲያ እህቴ በመሆንሽ ራሱ በጣም ነው ማፍረው። እሺ ቆይ ዶክተር እንደዚህ እንደምወደው እያወቅሽ እኔን ለማናደድ ሆን ብለሽ እንደዚህ አይነት ነገር ለምን እንደምታደርጊው? ብትወጂውስ ምን ልታመጪ ነው? እሱ እኮ አንቺ የፈለግሽው የግል ዕቃሽ አይደለም። እሱ የራሱ የሆነ ምርጫ አለው እና ደግሞ ዶክተርዬን እኔም ወደዋለሁ። ቆይ ምንድነው የምታወሩት እንዴ? ሩታ ለምን አትረጋጊም? ዶክተር ለአንተ ያለኝን ፍቅር እያወቅህ እያየካት ዝም ትላለህ አይደል? በጣም ነው የምትገርሙት። እሺ በጣም ነው ያፈርኩብህ። በጣም ነው የምታሳዝነው። ሁለታችሁም አትረቡ። እያያስ ነው አይደል? ዶክተር ሁልጊዜ እንደ ህፃን ያደርጋታል። በቃሽ ሊዲያ ይበቃሻል። እሺ አሁን መስመርሽን እያለፍሽ ነው። ቆይ እህትሽ እያለቀሰች እየወጣች አንቺ እዚህ ቁጭ ትያለሽ እንዴ? ቆይ እኔ ከአንቺ ጋር እኮ ምንም ግንኙነት የለኝም አይደለ? እዚህ ምን ትሰሪያለሽ? በቃ ውጪ። ቆይ ዶክተር ነኝ ይኸውልሽ ምንም ጭማሪ ቃል አልፈልግም። በቃ ውጪ። አንቺ አሰሚም እንዴ? ቆይ ለምንድን ነው ሲያየው እንኳን መልሶ ማይደውልልኝ? ኩኩሻ ለምን አትረጋጊም? ስልኩን አያነሳም ማለት እኮ የሆነ ነገር ተፈጥሯል ማለት አይደለም። ወይ ደግሞ ቤት ስልኩን አስቀምጦት ነው የሚሆነው። አዎ አያነሳም። ቆይ ምንድን ሆኖ ነው? ለስንተኛ ጊዜ ነው እየደጋገምኩ የደወልኩለት? ኩኩሻ ለምን አትረጋጊም? ስልኩን አያነሳም ማለት እኮ የሆነ ነገር ተፈጥሯል ማለት አይደለም። ወይ ደግሞ ስልኩን ቤት አስቀምጦት ወጥቶ ነው የሚሆነው። እርግጠኛ ነኝ እኔ እየደወልኩለት እንደሆነ ስላወቀ ነው የማያነሳው። ሰሞኑን ግን ስለሱ ከልክ በላይ እየተጨነቅሽ ነው። ታውቆሻል? እንዴት አልጨነቅም? በድንገት መጥፋቱና ስልክ አለማንሳቱ እኮ የሆነ ነገር እንደተፈጠረ ያስታውቃል። እሱማ ልክ ነው። ሰሞኑን ግን ከሱ ጋር ያለሽ ግንኙነት በጣም ጠንክሯል። ምንድነው አዲስ ነገር አለ እንዴ? ምንድነው የምታወሪው? እዛ ድንጋይ ላይ ስናዝጋር እንዴ የምንውለው ምን አዲስ ነገር አለ ሌላ? እኔ ግን አይመስለኝም። ሁለታችሁ ማለም የሆነ አዲስ ነገር አለ። ፍቅ ምጥን ማይመስል ነገር አታውሪ እስቲ። እንዴ እንዳውነት አሁንም ዝግ ነው? ዝግ አይደለም፣ አያነሳውም ነው። ቆይ ሆን ብሎ ካልሆነ በስተቀር ስልክ አለማንሳት ምን የሚሉት ጨዋታ ነው? ኩኩሻ ገመን ሆነሽ ነው? ለምንድን ነው እንደዚህ የምትሆኚ? ያለ ተጂ ነው እዛ የምንቀመጥበት ቦታ ዞር ዞር ብዬ ልፈልገው በቃ። እሺ በቃ የጀኒም ለኪንጎ ደውለታለሁ። ሄሎ ዴቭ፣ እንዴት ነህ? አለሁልህ። ያው ትንሽ ይደብራል። ለልዬ ግን ሰሞኑን መምጣት አይቀርም። ይሁንልህ። ግን ደህና ነህ አይደል? እዛ ምንም የተፈጠረ አዲስ ነገር የለም? አሁንም ቢሆን ግን እንዴቴ ሙሉ ለሙሉ አልበረደልኝም። ከእናትህ ጋር ስትጨርስ አንድም ቦታ ሳትሄድ ቀጥታ ወደ እኔ እንድትመጣ ነው የምፈልገው። ያኔ ነው ይቅር የምልህ። እኔ እኮ ዝም ብዬ ነው የጠየቅኩ። ደግሞ እኮ ስትመጣ ሁሉንም ነገር በግልጽ እንደምታወራኝ ቃል ገብታልኛል። እኔም እሺ፣ አንተም ራስን ጠብቅ። ሻኪራ ሻኪራ፣ ኩኩሻ ምን ሆነሽ ነው መንገድ ላይ ብቻሽን እያለቀሽ የምትሄጂው? ምንም አልተፈጠረም፣ ዝም ብዬ ነው። እንዴ እውነቱን ንገሪኝ። ምን እንዴት ምንም አልሆንኩም ትይኛለሽ? ፊትሽ ሁሉ እኮ ቀልቷል። ማንም ሰው የሆነ ነገር አድርጎሽ ከሆነ ግን ዝም አልለውም። ንገሪኝ። ኩኩሻ እኔ እዚህ ምድር ላይ ማንም ማመን እንዳለብኝ በፍጹም አላውቅም። ይኸውልሽ ሊዱ የምትባል ልጅ እኔ የምፈልገውን እኔ የምመኘውን ሁሉንም ነገር ማሳደር ጀምራለች። እኔ ሁሉም ነገር ሰችቶኛል።
ቆይ ሻኪራ ተረጋጊና ንገሪኝ። ያች ቀበጥ እህትሽ ሊዲያ ደግሞ ምን አረገች ዛሬ? ታያት፣ ሊዲያ የኔ እህት አይደለች። እንደዚህ አትበይ። ቆይ ምን አዲስ ነገር ተፈጥሮ ነው? ንገሪኝ እስቲ፣ መፍትሄ እንፈልግለታለን። ዛሬማ ጭራሽ የምወደው ዶክተር ቢሮ ድረስ ሄዳ አገኘኋት። ምን? ሊዲያ ከዶክተር ጋር? አው ኩኩሻ፣ ለዶክተር ያለኝን ፍቅር እያወቀች ሆን ብላ ቢሮ ድረስ ሄዳ ጸጉሩን ስታስተካክልለት ነበር። ሊዲያ ዶክተሩ ቢሮ ሄደች? እውነትም እቺ ልጅ መስመር እያለፈች ነው። ቆይ ለመሆኑ ዶክተሩስ ምን አላት? እሱ ዝም ብሎ እያያት ነበር። ምን እንደማድርግ በጣም ጨንቆኛል። አይዞሽ ሻኪራ፣ አንቺን የመሰለሽ ቆንጅዬ ልጅ ትቶ ማለት ነው እዛሽ ሞልቃቃ ጋር በፍጹም አይሄድም። እሷን አይመኛትም። አሁን ማልቀስሽን ተይና ነይ፣ በቃ እንሂድ ወደ ቤት። አቤት ዛሬ ሁሉ ነው። አሹ መጣ እንዴ? እንዴት ነች ሄሉ? ሄሉ ደህና ናት? ይኸውልሽ ሮማኒ፣ ገና ከመምጣትሽ ጥያቄውን እንደ በረዶ አታንዝቢብኝ። አዎ መጀመሪያ ተንፍሽ። የመተንፈስ ጥቅሙ ትልቅ ነው። ግድ የለም ሮማኒ፣ እኔ ያሹ ቀብራራው የሚይ ልጅ ባላገሩ እያለሁ ሄሉዬ ምንም እንድትሆን አልፈቅድም። እሺ ሄሉ እንዴት ናት? ተሽሏታል? ሮማኒ አትጨነቂ። ያው ሄሉዬ አሁን በጣም ደህና ናት። በዛ ላይ ደግሞ ዶክተሩ ጠንቅቆ እያያት ነው። ይኸውልሽ አንቺ ጭንቀትሽን መሬት ላይ አራግፊና ፈታ በይ። ተመስገን አምላኬ። ደግሞ ረስቸው እትዬ ሙሉ ቀን ሲፈልጉ ነበር። ሂድ ግባና አናግራቸው። እኔ የምልሽ ሮማኒ፣ ምን እትዬ ለምን እንደዚህ አጥብቆ የፈለጉ ይመስልሻል? እስኪ ገስ አድርጊ። ምን አልከኝ? አይ ሮማኒ፣ በቃ ፈረንጅኛ በቃ ነጭ ነሽ አይደል? ነጭ። ይኸውልሽ ገስ ማለት በአማርኛ አስቢ፣ አሰላስሊ፣ መርምሪ፣ አርቀሽ አስቢ ማለት ነው። ገስ ያዣት መዝግቢያ። እኔ ምንም አውቀው ነገር የለም። አሁን ቶሎ ግባ። ይኸውልሽ የኔ እናት፣ እኔ አሹ ነኝ። አሹ እትዬን ምን ብዬ ማሳመን እንዳለብኝ በደንብ ጠንቅቄ ያውቃለሁ። ይኸውልሽ አንቺ ግን ይኸውልሽ ማድ ቤት ግቢና እንደው ጉሮሮዬን የሚያርስ ነገር ሊቀጥል ያለውን ጉሮሮዬን የሚያርስ ነገር የሆነ ነገር ፈልግልኝ። ኦኬ? እኔ አልበላም ዶኬ። ወያሹ በእንደዚህ አይነት ሁኔታም ላይ ሆነን መቀለድን አታውቀውም አይደል? በቃ ሂድ ግባና ቶሎ ወጣ። ቤት እንግዲህ እናቴ ያልኩሽ እንዳትረሽሽ። ለምን ፈለግሽኝ? እኔ እኮ አቻኩሌ ስጠሪኝ የጠፍተ ነው እንዴ? እኔ እኮ እቤት ከማዘሯ ጋር እየጠበቅኩሽ ነበር። አቤትማ ሂጅ ነበር። ማዘሯም አልነበረች ማለት ትናንትና ከሷ ጋር ነበርኩኝ። እንዴ ምንድነው የተፈጠረ ችግር አለ? በጣም እየናፈከኝ ነው። እኔም እኮ በጣም ነው ናፈቅሽ። እኔ የምልህ ኪንጎ፣ ሄለን ሆስፒታል ገብታለች የሚባለው ነገር እውነት ነው እንዴ? አዎ በጣም ነው የምታሳዝነው። ብታይ ዳይመንድ ይለደብሩታል። እሷ ላይ እንደዚህ አይነት አደጋ ይደርሳል ብዬ አስቤ አላውቅም። ቆይ ግን አዲስ ነገር አለ? በህይወት አለች አይደል? አዎ ከምትል ክትትል ላይ ነው ያለችው። ቆይ ዳይመንድ ደግሞ ምን ሆኖ ነው? ከአንተ ጋር አልተገናኛችሁ? አዎ አላገኙትም። እኔም እኮ ከትናንት ጀምሮ በደውለት አያነሳም። ምን እንደሆነ አላውቅም። እኔ ራሱ ይለጨንቁኛል። እንዴ እድሜ ረዥም ነው። ስለሱ ስናነሳ ደወለ። ሄሎ ዳይመንድ፣ ቆይ አንተ ምን ሆነ ነው? ኩኩሻ እኮ በጭንቀት ልታብድ ነው። የት ሆነ ነው? እሺ በቃ ለምን ዘጋኸው? ቶሎ ምን ተባብላችሁ ነው? በጣም አስቸኳይ ጉዳይ ስላለ አሁን ና ብሎኛል። ድምጽ ራሱ ሌለ ተቀይሯል እኮ። ምንድነው? ለምን አትናገርም? እኔን ማስጨነቀኝ እኮ። እኔ ራሱ አላውቅም። አሁን በፍጥነት መሄድ አለብኝ። አንቺ ወደ ቤት ተመለሽ በቃ። እሺ መለሳለሁ፣ ግን ይኸውልህ ስልክን እንጠብቃለሁ። ደውልልኝ እሺ? ደግሞ ራስን እየጠበቅ። እሺ እኔ ቆንጆ። አንቺ ደነዝ፣ ማን አባሽ ፈቅዶልሽ ነው እዚህ መተሽ የምትጋድም?
እዚህ የመጣሽው እኮ ልትሰቃይ ነው እንጂ ልትጋደም ያለ። ይሄ ገና የጨዋታው ጅማሬ ነው። እባክህ ዳይመንድ ልቀቀኝ። ምን እያደረግክ ነው? እኔ ምንም አውቀው ነገር የለም አልኩህ እኮ። ይኸውልሽ ወንድምሽ ዳኒ የት አባቱ ነው ያለው? ካልተናገርሽ ግን ህይወትሽ እዚህ ቤት ውስጥ ያበቃል። እባክህን ዳይመንድ ማነኝ? እኔ ምንም አውቀው ነገር የለም። ዳኒ የት እንደሄደ አላውቅም። እባክህን ፍታኝ። ደግሞ እየበረደኝ ነው። እባክህ አትድፋብኝ ዳይመንድ። አትቀባጥሪ። እኔ ዳይመንድ ነኝ በእንዳንቺ አይነቷ ተራ ሴት የምታልለው? ይህን ዳይመንድ አታውቂውም ማለት ነው። ይኸውልሽ ጭንቅላትሽ እንደዚህ ከፍትና ማለት ነው ይኸውልሽ ውስጥ ያለውን የተንኮል ሰንኮፍ እንደዚህ ነቅዬ አወጣልሻለሁ። አንቺ ኩኩሻ ምንድነው 10 የምትደውይው? በቃ ስራ ላይ ነኝ ያልኩሽ አይደለ? ስጨርስ ደውልሻለሁ በቃ ራሴ። ይኸውልሽ ኩኩሻ አሁን እኔ ላገኝሽም ሆነ ላውራሽ አልችልም። ስራ ላይ ነኝ፣ ስጨርስ ደውልሻለሁ አልኩሽ አይደል እንዴ? ምንድነው መጋገም እንዴ? በቃ ስልኩን ዝጊው። ኧረ እባክህ ድረሱልኝ እባክህ። ዝጊውልሽ፣ ዝጊ። አንገትሽ እንደዚህ አድርጌ እነቅልልሽና ያኔ ትገላጊዋለሽ። አሹ መቼም ይሄን ቤት መጠበቅ ከተውኩ ቆይተሃል አይደለ? የት ሄደህ ነው? ይችን ውጭ ማለት አቁም እሺ። ተናግሬያለሁ። እንደው እኮ እትዬ እኮ ይቅር ይበሉኝ እኮ የሆነ ችግር እኮ ገጥሞኝ እኮ ነው። አሁን ግን ተፈቷል እትዬ። ያው ይቅር ይበሉኝ። እንደው እንዲህ ያናደዶትን ነገር ያሹ ቀብራራው የሚይ ልጅ ባላገሩ መሬት ነው ማወርደው። ፈታ ይበሉ። አንተ ሁልጊዜ ነገሮችን ታቃልላለህ። እቺ ፈታ በይ የምትላት ነገር ደግሞ ሁላችንንም ዋጋ ያስከፍለናል። ይቅርታ እትዬ፣ እቺ ነገር ታውን በላ አትደገም። ያው ላስፈቅደውት እኮ ስመጣ እኮ አጥቼት እኮ ነው። አዎ እንዳይደገም ስትወጣ ለእኔ ነግረኸኝ ውጣ። ደግሞ ሩታ ዛሬ ቀን ሙሉ ታለቅስ ነበረ። ምን ሆንሽ ስላት አልነገረችኝም። እትዬ ግድ የለም። ያው የሩታንና የሊዱን ጉዳይ ለእኔ ተውት። በመሀላችሁ የተፈጠረውን ቁርሾና የቅናት መንፈስ አከታትዬ ይዘዋለሁ። እትዬ አሹ አደራህን ነገሮችን ሁሉ ችላ እንዳትል እትዬ። እንደው እውነት እንደች ብሎ እንዳያስቡ። እኔ ያሹ ቀብራራው የሚይ ልጅ ባላገሩ እያለውማ ነገሮች ሁሉ መስመር ይዛሉ። መሄድ ትችላለህ፣ ግን ይኸውልህ ይችን ቤት ጥሎ መውጣቱን ነገር አስተካክልሽ። ተናግሬያለሁ እኔ። እሺ እትዬ አስተካክላለሁ። እንደው ይቅር ይበሉኝ። በል እሺ ሂድ። ይግቡ። አቤ ናግባ። እስቲ ስለሌለው ነገር ዶክተር፣ ደህና ናት? እንዴት ናት? አሁን በጣም ጥሩ ሁኔታ ላይ ነው ያለችው። የሚያስፈልጋትን ሁሉ ነገር አድርገንላታል። ሰሞኑን ትወጣለች። እሺ ዶክተር እናመሰግናለን። ግን ደግሞ ሰሞኑን ሳይ ፊት ምናምን ልክ አይደለም ዶክተር። ችግር አለ እንዴ? ውስጥ በጣም የተጨነቀ ይመስላል። እኔ በጥልቅ ግራ መጋባትና መጨነቅ ውስጥ ነው ያለው። የሄሉ ጉዳይ አሁን ላይ ተስተካክሏል፣ ጤናዋም ጥሩ ነው። ግን ደግሞ እኔ ሰላሜን አጥቻለሁ። ዶክተር ምንድን ነው እስቲ ምንድን ያጋጠመ ችግር? እኔ እኮ ዶክተር ነኝ እንጂ እኮ አቤ የእነሱ ፍቅር ማስተናገጃ መንገድ አይደለም። እኔ በጣም ግራ ተጋብቻለሁ፣ ጨንቆኛል። ከዚህ ጣጣ ውስጥ እንዴት እንደመውጣ በጣም ግራ ገብቶኛል። እና ማናቸው ዶክተር እንደዚህ የሚያስቸግሩ? እኔ ላግዝ እችላለሁ። አይቅርብህ አቤ፣ አንተ አሁን ላይ ትኩረትን ያሉ ላይ ብቻ አድርግ። እኔ ራሴ ወጥተዋለሁ። ግን እኔ የምልህ የቤዛ ጉዳይ እንዴት ሆነ? ስለ እነሱ ምንም ነገር አልሰማሁም ዶክተር። እና ላይ ምንድን አልደወሉልኝም። ብቻ ግን እነ ቤዛ ለግ ይቀርባሉ፣ እሱን አውቃለሁ። እሺ በቃ አዲስ ነገር ካለ ነገረኝ። እሺ አሁን ደግሞ መልካም ዜና አለኝ። ሚስት ማየት ትችላለህ። የምር ነው ዶክተር? በጣም አመሰግናለሁ። ናፍቃኝ ነበር ዶክተር። አመሰግናለሁ። አንቺ ምንድን ነው አንገትሽን አቀርቅረሽ የምትሄጂው? ኪንጎን አገኘሽው? አዎ ተገናኝተን ነበር። አንቺ ዳይመንድን አገኘሽ? አዎ አግኝቼው ነበር። በስልክ አወራሁት። ምን እንደተፈጠረ ራሱ ጭራሽ ሊነግረኝ ፍቃደኛ አይደለም። በስርዓት ራሱ አላወራኝም። ከኪንጎ ጋር ቅድም ቆመን እያወራን ዳይመንድ ራሱ ደውሎለት ነበር። ከዛ በኋላ ጠራው እና ታዲያ ምንም አልነገረሽም? ኪንጎ አልነገረኝም። ብታይ ኪንጎ እኔን ራሱ መንገድ ላይ ጥሎኝ ነው ሄደው። ምን ውስጥ እንደገቡ ምንም አውቀው ነገር የለም። ቆይ አልገባኝም።
ዳይመንድ ደውሎ ለኪንጎ ሚስጥር ነግሮታል እያልሽ ነው? አዎ ኩኩሻ፣ ምን እየተፈጠረ እንዳለ ምንም ሊገባ ሀይርታዬ ምነው አንቺ ሌላ ነገር ሳይከተልሽ ክፍሌን ነቀሽ ውጭ። በቃ ትዘኝ የኔ ቆንጆ። የኔ ማለት ደግሞ እያንቺ ነው። እሺ ነማር ይኸውልሽ ሊዱ በጣም መስመርሽን እየሳትሽ ነው። እሺ በቀናት አትንጨርጨሪ። ዶክተር እንደሆነ አንቺ ነው ይፈልግሽ። እኔን ወዶኛል። በቃ ተይኝ። ቆይ አንቺ ግን እህትሽ ሆኜ ትንሽ አይደብርሽም? የምወደውን ሰው ስትነካኪ። እኔስ እንዳልወደድኩት በምን እርግጠኛ ነሽ? ምንም ነገር አያገባኝም። በመካከላችን ያለውን ነገር ደግሞ በደንብ ታውቂያለሽ አይደል? ይኸውልሽ ዛሬ ከዚህ ቤት ሳልገልሽ አትወጫት። ቤት ሳልገልሽ ዛሬ ቀን አትወጫት። የኔ ነገር ሁሉ መውሰድ ደግሞ ልማድሽ ነው። አንቺ ልቀቂኝ። ችድ ናት እንዴ? ምን እያደረጋችሁ ነው? እንዴት ያለ ነገር ነው? ምንድነው እንደ ጎረምሳ እግርሽ የምታነሻች? እንደ መንደር ጎረምሳ እዚህ የምትደባደብ? ነይ ወደዚህ ብያለሁ። ነይ ወደዚህ ብያለሁ። ልቃትም ልቀቀኝ። ነይ ወደዚህ አንቺ። እንዴት ያለ ነገር ነው? ሩታ ተረጋጉት። እየቢሳሙ ራሱ ምን ይላሉ? እውነት እኮ ሲጀመር እኔ እዚህ እያለሁ እንዲህ ያለ ነገር እንዲከሰት አልፈቅድም። ነይ ተመለሽ ወደዚህ። አልፈልግም፣ እገላታለሁ። ልቀቀኝ። ይኸውልህ ከዚህ ክፍል እንድትወጣልኝ ነው የምፈልገው። እንደውም ሁላችሁም ውጡልኝ፣ ሁላችሁም ውጡልኝ። ማናችሁንም አልፈልጋችሁ። አይ ሮማኔ ይሄስ ጫና ነይ በቃ ነይ ውጪ ብያለሁ። ፈረረቹም ቢና ከበሽ። እሺ ሩታ ተረጋጊ። በቃ ሁላችንም እንወጣለን። ዳይመንድ ምንድን ነው ነገር? ቆይ ምን ተፈጥሮ ነው እዚህ ጠራኝ? ይኸውልህ ኪንጎ አትደንግጥ። እኔ ዳይመንድ ነኝ። ማንም ሰው ከመንገሬ ላይ ሲቆም ዝም ብያ ላይ ሰሞኑን ሄሉ ሆስፒታል የመግባቷ ሄሉ እንደዛ የመሆኗ ምክንያት ማን ይመስላል? ቤዛን አግኝቻታለሁ። ይህን ነገር ቤዛ ናት ያደረገችው? አዎ ቤዛ ነች። እኔ አገትኳት እኮ ለእያንዳንዱ ለተሸረበው ሴራ ምክንያት እሷ ስለሆነች ነው። እሺ አሁን ምን እንዳግዘኝ ጠራኝ? ይኸውልህ የጠራው ብቻዬን ስለሆንኩና ለእያንዳንዱ ላደረገችው ነገር ቤዛን አብረን ዋጋ እንድናስከፍላት። ለምን ለፖሊስ አናመለክትም? ሁለታችንም እኮ እንዳገትን ከተሰማ እኮ መግቢያ እናገኝ። ኪንጎ ምን ሆናል? ቤዛ እኮ መጥፎ ሴት እንደሆነች ሁሉም ሰው ጠንቅቆ ያውቃል። ከሄሉ በስተጀርባ ሆና የሄሉን ህይወት አደጋ ላይ ልትጥል ያለች መርዛማ እባብ መሆኗን ሁሉም ሰው ያውቃል። እና ብትሆንስ ራሳችን አደጋ ላይ እየጣልን እንደሆነ ታውቋል አይደል? እንዴት መጥፎ ሴት መሆኗን እያወቅ ለሷ ታዝናለህ? ይኸውልህ ኪንጎ አሁን አራዳ ነው መሆን ያለብን። በሷ ምክንያት ወንድሟን ዳኒ እናገኘዋለን። ከዛ ሁሉም ነገር እንጨርሷል። ይህን ነገር ከእና ካንተ ውጪ ማን ያውቃል? ማንም አያውቅም። ሄሎ ማን ነው? ይቅርታ አንቺ ነሽ እንዴ? አላየሁትም ነበር። ቆይ ዳይመንድ እህቴን አግኝቷታል ማለት ነው? ቆይ የት ነው ያለው? ወይ ዝም ብለሽ ነው የምታወሪው? እሺ በቃ አመሰግናለሁ። አሁን ሄዳለሁ። እሺ ችግር የለውም፣ እደውልልሻለሁ። ይሄ ሊሆን አይችልም ቤዛ። እኔ እኮ በጣም ነው የምወድሽ። እንዴት ዳይመንድ እጅ ላይ ትወርቂያለሽ? ዳይመንድ እህቴ አንድ ነገር ብትሆን ለራሴ ይቅርታ አላደርግላትም። እሷ እኮ ማለት ለእኔ ህይወቴ ናት። ከዛ እጅ ማስለቀቅ አለብኝ እህቴን። እሷን አንድ ነገር አደረካት ማለት ለአንተ ዋጋን እሰጥሃለሁ። ዋጋን ታገኛለህ። እና የኔ ቆንጆ እንዴት ነሽ? አሁን ደህና ነሽ? አቤ አሁን እኮ ደህና ነኝ፣ አትጨነቅ። ይኸውልሽ የኔ ቆንጆ አንቺ እዚህ አልጋ ላይ ስትሰቃይ ማየት ህይወቴ ሙሉ ጨለማ አድርጎብኛል። የደረሰብሽን አደጋ እያሰብኩኝ ህሊና ይሰቃይ ነበረ። እኔስ ህመሙን እችላለሁ አቤ። አንተ ግን እኔን ለማስታመም ስትል እዚህ እንቅልፍ ማጣትን ሳስበው ይበልጥ ህመም ሆኖብኛል። አረ ብዙም እኮ አልተጎዳሁም የኔ ቆንጆ። ዛሬ ደግሞ ስላየሁሽ ድካሜ ሁሉ ጠፍቷል። በቃ አሁን አንተም እረፍት አድርግ። እንዴት እረፍት አደርጋለሁ? ሄሉ እንዴት አንቺ እንደዚህ ያደረጉሽ ጨካኞች ከተሞት በነጻነት የተንቀሳቀሱ እንዴት ነው ረፍት ማድረገው? እነሱን ለህግ ሳላቀርብማ ምንም አይነት ረፍት ይባል ነገር የለም። አቤ ቤዛ አምልጣለች ታውቃለህ። እሱ ደግሞ ውስጤን ሰላም እያሳጣኝ ነው።
ለሰራችው ስራ ግን የእጇን ማግኘት አለባት። ግን ቢሆንም በጣም መጥፎ ሰዎች መሆናቸውን ታውቃለህ። ራስህን ጠብቅ፣ እንዳላጣፈራለሁ። እሺ ይኸውልሽ የኔ ቆንጆ፣ እኔ እኮ ያንቺ ባልኝ አቤ እኮ ነኝ። ለማንም እጄን አልሰጥም። አንቺ ብቻ ደህና ሆነሽ አንዴ ከዚህ ጋር የተነሽ እንጂ አንቺ እንደዚህ ያደረጉሽኝ ሰዎች አሳድጄ ይዤ ዋጋቸውን የምሰጣቸው። እንዴት ናችሁ? ኤለን እንዴት ነሽ? አሁን ራስ ምታቱ ቀነሰልሽ? አዎ ራስ ምታቴ በጣም ቀንሷል ዶክተር። ዶክተር ላረክልን ነገር በጣም ነው የምናመሰግነው። አረ ምንም ችግር የለውም። እኮ የስራ ግዴታዬ ነው። ልወጣ ስለሆነ በዚሁ ልሽ ብዬ ነው። በቃ ነርስ ትመጣና በሳትሽ መድኃኒትሽን ትሰጥሻለች። እሺ ወስዳለሁ ዶክተር። በጣም አመሰግናለሁ። ችግር የለውም አቤ። በቃ አንተን በደንብ ረፍት አድርግ እሺ። መጨናነቅ ጥሩ አይደል? እሺ ዶክተር አመሰግናለሁ። አሁን እኔ ደርሼልሻለሁ እህቴ። ቆይ ግን ይህን ቦታ እንዴት ልታገኙ ቻልክ? ዳይመንድ እኮ ማንም እንዳያገኝ ነው እዚህ አምጥቶ ያሰረኝ። ደግሞ ብታይ ወንድምሽ የት ነው እያለ ይህን ሁሉ ውሃ እየደፋ እያሰቀየኝ ነበር። ሊገለኝ እኮ ምንም አልቀረውም ወንድሜ። ወይኔ ዳኒ አለቀውምሽ። እያንዳንዱ ስራውን ዋጋ አስከፍለዋለሁ። እሺ ዳኒ አሁን አፍጥነውና ይህን ገመድ ፍታልኝ። ግን ይህን ቦታ እንዴት ልታውቀው ቻልክ? ቀኑ ሙሉ እኮ አንቺን ለማግኘት ያልዞርኩበት የለም። የሆነ ሰው ደወለና ያለሽበትን ነገረኝ። እውነት የኔ ወንድም ባትሆን እኮ ይቆጨኝ ነበር። ግን ስለ ኤለን ምን አዲስ ነገር አለ? አላውቅም ቤዛ። ሆስፒታል እንደገባሽ ግን ሰምቻለሁ። በቃ እሺ አፍጥነው ፍታኝ። ደግሞ እንዳይደርሱብን ቶሎ ብል ቶሎ ብል። አፍጥነው ዳኒ። ቤዛ አትንቀሳቀሽ እንጂ አጥብቆ ነው መሰለኝ መሰለሽ። እሺ አፍጥነው ቶሎ። ይኸውልህ ኪንጎ፣ እቺ ክፉ ሴት እንውሰድና ጉሮሯን እናርስላት። የበለጠ ክፉ ብትሆንም ግን ሚስጥር ሳትናገር መሞት የለባትም። አዎ ልክ ነህ። ያ ዳኒ የት እንደገባና ምን እንደሚያስብ ሳትናገር መልቀቅ የለብን። አንበሳ ወንድ ልጅ ቆረጠ ይላል። እኔ ግን ሰሞኑን ሰፈር ስለሚወራ ነገር ምንም አልተመቸኝም። ድንገት ስለ ቤዛ መጥፋትና ስለ ዳኒ መዋከብ ነው እየተወራ ያለው። አንተ ደግሞ ዝም ብለህ የሚያልፈሰፍስ ምንድን ነው? ይኸውልህ ዳኒንም ቦታ በህልሙ እንኳን ሊደርስበት አይችልም። እስኪ እናያለን። በቃ እንሂድና ወደ ጨዋታችን እንመለስ።